We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal. Forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal. Forever. ሰላም እንደምን አላችሁልን? ክቡራን የመድፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀመረ። በፖስት ማች ሪቪው ነው የተገናኘ ነው። ትናንትና ምሽት በእንግሊዝ ፕሪሚየር ሊግ የ11ኛ ሳምንት የስታዲየም ኦፍ ላይት ጨዋታ አርሰናል ወደ ሰንደርላንድ አቅንቶ ነጥብ ተጋርቶ ወጥቷል። ፍጹም ያበሳጭ ጨዋታ ነበር። እሱን ከእናንተ ጋር እንሰራለን። አብራችሁን ስለምትቆዩ ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግን። ኢች ፖይንት እያንዳንዱ ጉዳይ እናነሳለን። ምን ተፈጠረ በጨዋታው ውስጥ፣ እያንዳንዱ ኢንሲደንት ምን አይነት መልክ ነበረው፣ ሰንደርላንድ የነበረው ጨዋታ አቀራረብ፣ እንዲሁም ደግሞ አርሰናል የሰጠው ምላሽ፣ ሁሉንም ጉዳዮች እንቃኛለን። በየሰከንዱ የተፈጠሩትን በየደቂቃው የተፈጠሩትን ኢንሲደንቶችም እና የጨዋታው ሙቭመንት እንዴት እንደቀየሩትም ለማንሳት እንሞክራለን። የመጨረሻ ደቂቃ የሚካኤል ሜሪኖ ያልተቆጠረ ጎል፣ የዳንኤል ቤራርድ የቀድሞ የአርሰናል ተጫዋች እንዲሁም ደግሞ የሰሜን አየርላንዳዊ ኢንተርናሽናል ብቃት እንዲሁም ደግሞ የዴቪድ ራያ የመጨረሻ ደቂቃ ስህተት፣ የታይሚንግ ስህተት፣ የቅያሪ የሚካኤል አርቴታ የቅያሪ ስህተቶች፣ አንዳንድ ጉዳዮች እናነሳለን፣ እንነጋገራለን። መጥፎ ውጤት አይደለም። ምክንያቱም ሰንደርላንድ በሊጉ 3ኛ ደረጃ ላይ የሚገኝ አስደናቂ ቡድን ነው። በዚህ ውድድር ዓመት ከ90 ደቂቃ በኋላ 5 ጎሎች ማስቆጠር የቻለ ኤነርጂው ከፍ ያለ ቡድን ነው። ግራኒት ዣካ የሚመራው ቡድን ግን ብዙ ሀሳቦችን እናነሳለን። አብራችሁን ቆዩ። ላይክ ማድረጋችሁ አይረሳ። ሀሳቦቻችሁን ደግሞ አስፍሩልኝ። በኮሜንት መስጫ በፕሪማች ሪቪው ስሰራ ግምቶቻችሁን እንድታሰፍሩ ጠይቄ በጣም በርካታ አድማጮቻችን ግምቶቻችሁን ጽፋችኋል። ከልብ ነው ማመሰግነው። አብዛኛውን ግምቶች አርሰናል ጨዋታውን ያሸንፋል የሚሉ ነበሩ። አንድም አድማጮቻችን ጨዋታው 2-2 ይጠናቀቃል ብሎ ግምቱን አላስቀመጠም። የኛም ግምት እርግጥ አርሰናል ጨዋታውን ይሸንፋል ወይም አቻ ይወጣል የሚል ግምት አልነበረንም። አብዛኞቻችሁ አድማጮቻችሁም እንደዛ ነበረ የተገመታችሁ። እናም ስም መጥቀስ አልቻልኩም ቢኮዝ ትክክለኛ ውጤት የገመተ ስለሌለ፣ ግን በጣም ብዙ አድማጮቻችሁ ግምቶቻችሁን ስላሰፈራችሁ ከልብ ነው የምንሰግነው። አብራችሁን ቆዩ። ከመሸጋገሪያ ሙዚቃ በኋላ እመለሳለሁ። ላይክ ሰብስክራይብ ማድረጋችሁ አይረሳ እና ስለ ጨዋታው የተሰማችሁን ሀሳቦቻችሁን ደግሞ አጋሩኝ። በሚቀጥለው ቪዲዮ ፖስት ማች አናላይሲሱን በደንብ ስንሰራ ደግሞ ምንድነው የተፈጠረ የሚሉትን የእናንተን ሀሳቦች ለመወያየነት ተጠቀማችኋለሁ እና ጻፉልኝ። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። በጣም የሚያስቆጭ ውጤት ነበረ። ሚካኤል አርቴታ እንዳለም ደግሞ የሚያም አይነት ስሜት ያለው ውጤት ነው። ክሊንሺት አለማስጠበቃችን ብቻ ሲሆን የተቆጠሩብን ጎሎች ነጥብ እንዳሳጡን ሳስቡ ያበሳጫል ብሏልና ደግሞ ያበሳጫል። ደግሞ በመጨረሻ ደቂቃ ከተቆጠረብን በኋላ ደግሞ ጎል የማስቆጠር እድል እንደነበረን ስታስቡ ደግሞ ይበልጥ በጣም ያበሳጭ ይመስለኛል። ጥቂት የሚባሉ ስህተቶች ነበሩ በመጨረሻ ደቂቃ። ሚካኤል አርቴታ የሚሆን ዳቪድ ራያ የሆኑ ያሉ መጠነኛ ስህተት ሰርተዋል፣ ግን ሙሉ ተጫዋቾች ፋይት አድርገዋል። ልክ እንደ ዋንጫ ቡድን ማለት ነው። ሰንደርላንድ በሜዳው ስታዲየም ኦፍ ላይት እንደ ፋይናል የመጨረሻ ጌም ነበር። በሃይ ኢንተንሲቲ በትልቅ ኢነርጂና ኪዩስ የተጫወተው እና ያን ነጥብ ለማምጣት በመጨረሻ ታግለዋልና አርሰናል ተጫዋቾች ከዛ ሪቨርስ ለማድረግ ሞክረዋል። በደንብ በትልቅ ደረጃ ሞክረዋል። ምንም አይነት ልፍስፍስነት አላሳዩም፣ ግን ውጤቱ በመጨረሻ አልሆንም። ኤች ዲቴልስ እንመልከት እስኪ። እያንዳንዱን ጉዳዮች ናሬት እያደረግ ነው። እንግዲህ የመጀመሪያ ላይን አፕን ስንመለከት ዩሪያን ቲምበር፣ ዊሊያም ሳሊባ፣ ጋቢ ማጋለሽና ሪካርዶ ካላፊዮሪ በተከላካይ ቦታ ላይ ነበሩ። ይሄ የአርሰናል የመጀመሪያው ዋና ተመራጭ የተከላካይ ስፍራ ዲፓርትመንት ነው። ግን ከዛ በኋላ ሳካን ማልቴ ዙቢሚንዲና ራይስ የአማካይ ስፍራውን ቦታ ሲመሩት ኢዜ 10 ቁጥር ሊያንድሮ ትሮሳርድና ሳካ ደግሞ ሁለቱን መስመሮች መሩ። ሚካኤል ሜሪኖ የፊት መስመሩ ሆኑ። ከኦፌንሲቭ ፕሌየሮች እንግዲህ ሜሪኖ፣ ትሮሳርድ የአርሰናል የመጀመሪያ ተመራጭ ተጫዋቾች አይደሉም። ኢዜም ኦፕሽናሊ ነው እና የአርሰናል ተጠባባቂ ስትመለከቱ ለጉድ ነው የምትሉት። ምክንያቱም ማክስ ዶማን፣ ኤተን ንዋኔሪ እና አንድሬ ሄርማን ኦንስ ብቻ ናቸው ኦፌንሲቭ ተጫዋቾች ወይ ደግሞ የፊት መስመር ተጫዋቾች ጨዋታውን ለመቀየር ተጠባባቂ የነበሩት። ሌሎቹ እንዳለ ዲፌንስ ናቸው። ምክንያቱም በጉዳት ምክንያት ማለት ሁሉም ከ18 ዓመት በታች ናቸው። አንደኛው 15 ዓመቱ ነው ገና። ካይ ሃቨርስ፣ ኖኒ ማዱኬ፣ ገብርኤል ጄሱስ፣ ማርቲን ኦዲጋርድ፣ ገብርኤል ማርቲኔሊ፣ ቪክተር ኬሬሽ ሁሉም የፊት መስመር ተጫዋቾች ናቸው ጉዳት ላይ የሚገኙት ማለት ስድስቱም። ካይ ሃቨርስ፣ ገብርኤል ጄሱስ እንዲሁም ቪክተር ኬሬሽ ደግሞ አጥቂ ናቸው።
ኖኒ ማዱኬ እና ማርቲኔሊ ደግሞ ከመስመር የሚነሱ ናቸው። ማርቲን ኦዲጋርድ 10 ቁጥር ነውና ኦልሞስት ጨዋታው ሊቀይሩ የሚችሉ ተጫዋቾቻችን በሙሉ ተጠባባቂ ቦታ ላይ ሆኖ ነው ጨዋታውን የጀመረው። ይሄ የጨዋታው የመጨረሻ ደቂቃ ላይ አማራጭ ሲያጣ ሚካኤል አርቴታን እንድንመለከተው አስገድዷል ማለት ይቻላል። ሙሉ በሙሉ አማራጭ ሲያጣ ምን ማድረግ እንዳለበት ስንመለከተው ማለት ነው። እንግዲህ ሰንደርላንድ ጨዋታውን የጀመረው ከፍ ባለ የስታዲየም ኢንተንሲቲ ነው እንግዲህ ጨዋታውን የጀመሩት ማለት እንችላለን። 5 ዲፌንሲቭ ሚድፊልደር 5 ሴንተር ባክ ነው እንጂ 5 የመሃል ተከላካይ 2 ዊንግ ባኮች አሏቸው። ግን እንደ ዊንግ ባክ ሳይሆን እንደ ዲፌንስ ነው የተጫወቱት። 2 ዲፌንስ ፊልደር ነበራቸው ዣካን ጨምሮ ማለት ነው። እናም ኦልሞስት የመከላከል ባህሪ ነበር ሙሉ በሙሉ ግን እንደሌላ ቡድን አልነበር የሚከላከሉት። ኳሱን አርሰናል ባጣው ሰዓት በጣም አግሬሲቭ የሆነ ሽግግር ነበራቸው። ይሄ ነበር ለአርሰናል ነገሩን በጣም ያከበደበት ማለት ነው። ዝም ብሎ ደንበኛ መከላከል ብቻ አልነበረም። የመጀመሪያው አጋማሽ ለምሳሌ በጣም ይከላከላሉ፣ ግን ደግሞ የሆነ ኳስ ሲያገኙ የሚመጡበት አግሬሽን በጣም አስፈሪ ነበርና ኳስ ለመቀማት ያላቸው ኢነርጂም የሚገርም ነበር። በጣም የሚገርም ኢነርጂ ነው ያላቸው ማለት ነው። እንዳልኳችሁ እንደ ፋይናል ጌም ነበር የሚጫወቱት፣ እንዳለቀ ጌም ማለት ነው። 8ኛው ደቂቃ ላይ ሚካኤል ሜሪኖ ጉዳት አጋጥሞት ነበር። ረጅም ደቂቃ ያቆየ ጉዳት ነበር። ጨዋታው መጠናቀቅ ላይ 9 ደቂቃ እንዲጨምር ካደረጉ ኢንሲደንቶች አንዱ ይሄ ሚካኤል ሜሪኖ ጉዳት ነበር። ቦክስ ውስጥ ነበር ዳንኤል ቤራርድ ነበር ጎል ያስቆጠረብን የቀድሞ የአርሰናል እንግሊዝ ተወልዶ ለሰሜን አየርላንድ የሚጫወተው ተጫዋች ማለት ነው። ፔናልቲ ያለመሆኑ ድሎ ነው እንጃ፣ ምክንያቱም በእጁ ነበር ያን እንቅስቃሴ ያደረገው። 23ኛው ደቂቃ ላይ የኢዜን ሙከራ እናገኛለን። ቲምበር ነበር ኳሱን ያቀበለው፣ በግራ እግሩ ነበር ኳሱን የሞከረው። ከቦክስ ጫፍ ኳሱን አገኘው እና የተሻለ ማድረግ ይችል ነበር። ፍሪ ስፔስ ነበሩ። ኮሜንታተሩ እኔ ጨዋታውን ሳይሆን ነበር በስካይ ቲቪ ነውና የስካይ ቲቪ ኮሜንታተር ደግሞ የነበረው ዶሪ ነውና ከዚህ የተሻለ ማድረግ ነበረበት ሲል ይደመጥ ነበር። 28ኛው ደቂቃ አካባቢ ሰንደርላንድ የመጀመሪያውን ሹት ማድረግ ቻሉ። ጀምሮ ታርጌት ሳይሆን ሹት ማድረግ ቻሉ። ይሄኛው የመጀመሪያ አጋጣሚያቸው ነበር። 34ኛው ደቂቃ ላይ የሳካን ሙከራ እናገኛለን። የግል ብቃቱ የተጠቀመበት ነው። 2 እና 3 ተጫዋቾችን ነበረ ማለፍ የቻሉ። በሁለቱም በጣባብ ስፔስ ውስጥ አለፈ። ከዛ ኳሱ እንደገና ቀሙት። ኳሱ እንደገና ደግሞ እሱ አገኘው። ደግሞ ያገኘውን ኳስ በሪአክሽን ዝም ብሎ ነካው፣ ግን ጎል መሆን አልቻለም። ምክንያቱም ኳሱን ያገኘበት ጠባብ ስፔስ እንደፈለገ ኳሱን እንዲጠቀሙበት ማድረግ በፍጹም አልቻለም። ጨዋታው መቆራረጥ ነበረበት። የዩሊያን ቲምበር ሌላ ጉዳት እና ራሱን አስሮ እንዲጫወት መሆን ለረጅም ደቂቃ ጨዋታው እንዲቆራረጥ አድርጎ ነበረ። ከዛ በኋላ ጨዋታው ሲመለስ 36ኛው ደቂቃ ላይ ጎል አገኙ እነሱ። የሚያበሳጭ ጎል ነው። ጎልን አስቆጠረው ዳንኤል ቤራርድ ነው። በጣም ያበሳጭ ምን መሰላችሁ? ሴት ፒስ አገኙ። ጥፋት ዩሊያን ማለት ዙቢሜንዲ ጥፋት ፈጸመ። ጥፋት ማለት አትችሉም፣ ምክንያቱም አንድ የመልሶ ማጥቃት ነበረ ያቆመው እና ያን ኳስ ቅጣት ምቱን ኦልሞስት ከጥልቅ ነው ቅጣት ምት ከመሃል ሜዳ አካባቢ እልፍ እንዳለ የተገኘ ቅጣት ምት ነው። ወደ ቦክስ ቀጥታ አሻሙት። ከራይስ ጋር 1-1 የነበረው ዳንኤል ቤራርድ ኳሱን የመጀመሪያ ኳሱን አሸነፈ። ከዛው አጥቂው ኳሱን አገኘ፣ መልሶ ለቤራርድ ኳሱን ሰጠው። ራይስ ከቤራርድ ጋር የመጀመሪያ ኳስ ተሸነፈ። ሁለተኛው ኳስ ደግሞ አብሮት ወደ ቦክስ አልመጣም ነበርና ራይስ በዚህ እንቅስቃሴ ውስጥ ተበሳጨበታል። በጣም ድንቅ ምሽት፣ መቆም እስኪያቅተው ድረስ ድካም እስኪሰማው ድረስ ነበር የታገለ ራይስ። ግን ይሄኛው እንቅስቃሴ ቤራርድ ነፃነት ሰጥቶታል። ቤራርድ ኳሱን አስቆጠረው። ዳንኤል ቤራርድ የቀድሞ የአርሰናል አካዳሚ ተጫዋች ነው። ለረጅም ጊዜ አርሰናል ውስጥ ነበር። ከጨዋታው መጠናቀቅ በኋላ ይህን ክለብ እወደዋለሁ፣ እኔን የሰራኝ ይሄ ክለብ ነው፣ ሁሉንም ነገር አድርጎልኛል፣ ልጅነቴ እዚህ ነው ያለፈው ብሎ ለአርሰናል ክብሩን ሲሰጥ ተመልክተናል። አርሰናል ከ41 ቀን በኋላ ከሴፕቴምበር 28 ኒክ ቮልቲማድ ጎል ካስቆጠረ በኋላ ለመጀመሪያ ጊዜ ጎል ተቆጥሮበታል። ከ811 ደቂቃዎች በኋላ ነው ጎል የተቆጠረበት። ጎሉ የተቆጠረበት መንገድ ግን ቦክስ ውስጥ የተደረገ 2 እንቅስቃሴ መሆኑና የአርሰናልን ዲፌንስ አብዝተን የምናደንቅ መሆናችን ሲታሰብ የሚያበሳጭ ይመስለኛል ይሄኛው እንቅስቃሴ ማለት ነው። ከዛ በኋላ 9 ደቂቃዎች ተጨመሩ፣ ኤክስትራ 9 ደቂቃዎች። 47ኛው ደቂቃ ላይ የሳሊቫን ሙከራ እናገኛለን። ሙከራ ሲሆን ከዚህ የተሻለ ማድረግ ነበረበት። ከሪካርዶ ካላፊዮሪ ወደ ሳጥን የተሻገረ ኳስ ነበር። ሳካ ኳሱን ገጨው ከፋር ፖስት ወደ ትንሿ ቦክስ ሳጥን ውስጥ አስገምቦ ሳሊባ ፍሪ ነበር ኳሱን ሲያገኙ። ግን ምንድነው ማለት የሚቻለው የመደንገጥ ሪአክሽን ኳስ ነበርና ጎል ሊያስቆጥሩ አልቻለም። ኳሱ ከግራ ወደ ቀኝ ከግራ ወደ ቀኝ ስዊች ሲደረግ ወደ ቦክስ ሲጣል ሲወጣ ወደ ቦክስ ሲጣል ሲወጣ የቆየ ኳስ ነበር። ረጅም ኳስ በአርሰናል ማጥቃት እንቅስቃሴ ውስጥ የቆየ ኳስ ነበረ። ከዛ በኋላ ግን ሳካ ከሪካርዶ ካላፊዮሪ ወደ ቦክስ የተሻገረውን ኳስ ሳካ ገጨው። ሳሊባ ሊያስቆጥሩ በተገባ ነበረ ለኔ
ግን ሳካ ሳሊባ የመተው ኳስ ወደ ውጭ ነው ቀጥታ ያመራ። አጋማሽ እንዲህ ተጠናቀቀ። የሚገርም መከላከል ነበራቸው፣ የሚደንቅ ነበራቸው። እንኳን ጎል አስቆጥሩብን፣ ጎል ሳይቆጠርባቸው ጎል የሚገባባቸው ፍጹም አይመስሉም ነበር። ስፔሶችን ነፍገውናል። ስፔስ መንፈግ ብቻ ሲሆን አግሬሽን ነበራቸው፣ ኤነርጂና ፍጥነት ነበራቸውና ነገሩን አስቸጋሪ አድርጉት። እነ ትራውሬን ሳይቀሩ የመስመር ተጫዋቾች እንደ ፉልባክ እንደ ሰባተኛ ተከላካይ ሆነው ሲጫወቱ የተመለከትንበት ነበር። ለመጨረሻ ጊዜ ሰንደርላንድ ሲያሸንፈን 3 የመጨረሻ የሰንደርላንድ ሽንፈቶች በጣም ብዙ ወደ ኋላ መጓዝ አለብን፣ ግን 1-0 የተመዘገቡ ናቸውና ኮሜንታተር ወይን የጠቅስ ነበር ጨዋታው በዚህ መጠናቀቅ እድል እንዳለው ማለት ነው። አብስቶ የጠቅስ ነበረ 1-0 ካለቀ የሰንደርላንድ ተመሳሳይ ሽንፈቶች ጋር ስለሚመሳሰል ማለት ነው። ሙኬሊ ሌላ ጎል ማስቆጠር እድል 53ኛው ደቂቃ ላይ አግኝቶ ነበር፣ የመጀመሪያው አጋማሽ ሳይጠናቀቅ ማለት ነው። የሚያስፈራ ነበር። ኮርና አገኙ፣ እሱን ኳስ ወደ ጨዋታው መለሱትና ሙኬሊ ኳሱን ሊያስቆጥረው ተቃርቦ ነበረ። ይሄኛው ሌላ የሚያስፈራ ኢንሲደንት ነበረ። ሁለተኛው አጋማሽ እንደተጀመረ ገና ነበረ እንግዲህ አርሰናል ወደ እንቅስቃሴ መጣ። ሪካርዶ ካላፊዮሪ ከቲኤንቲ ጋር ጨዋታው ከተጠናቀቀ በኋላ ሚካኤል አርቴታ እያንዳንዱን ኳስ አሸንፉ እና በእነሱ ሜዳ ላይ ኳስ ንጠቁ አለና አርሰናል እንደዛ ይመስል ነበር። ጎልም ሲያገኝ በዛ መንገድ ነው ጎል ያገኘ። የሚገርም ማጥቃት ነበረ በአርሰናል ውስጥ ሲፈጽም የነበረው። አርሰናል በኦፕን ፕሌይ እንዴት ማጥቃት እንደሚችል ሊያስጨንቅ እንደሚችል ያየንበት እንቅስቃሴ ነው። 49ኛው ደቂቃ ላይ ነበር ገና ጨዋታው ከመጀመሩ ከ4ኛው ደቂቃ ላይ ዙቢሜንዲ የሚገርም ትዊስት ማድረግ ይቻላል። ትሮሳርድ ተጠልፎ የተገኘ ቅጣት ምት ነበር። መሬት ለመሬት ኳሱን ጀመሩት። ከዛ መሬት ለመሬት የተሰጠውን ኳስ ዙቢሜንዲ ኳሱን ተሸከሙ፣ ተርና አረገ፣ ኳሱን ሾቶ ትዊስት ነበር። የሚገርም ኳስ ነበረ። ከዛ በኋላ የሳካ ሙከራ እናገኛለን። ይሄኛው ኳስ የሚገርም እንቅስቃሴ ነበር። ካላፊዮሪ ለትሮሳርድ ተሰጠው። ትሮሳርድ ከራይስ ጋር ተጫወተ። ራይስ ኳሱን ሲቀበለው ሪካርዶ ካላፊዮሪ ወደ ቦክስ ነበርና ፉል ስራን አረገ ሪካርዶ ካላፊዮሪ። ራይስ ደግሞ ከቀኝ ወደ ግራ መስመር መጥቶ ነበር፣ ኳሱን ተቀበለ። የሪካርዶ ካላፊዮሪ ፉል ስራን በጣም ጠቀመው። ሳካ በቀኝ እግሩ አክርሮ መጥቶ ግን ጎሉ አልገባም። በጣም ጥሩ ሙቭመንት ነበር ይሄኛው ኳስ ከተፈጸመ ከጥቂት ደቂቃዎች በኋላ ኦልሞስት ከ2 ደቂቃዎች በኋላ አርሰናል ጎል ማግኘት ቻለ፣ በቡካዮ ሳካ አማካኝነት ማለት ነው። የመከላከል ምህዋራቸውን ሊያበላሽ የሚችል ቅጣት ልትሉት የሚችለው እንቅስቃሴ ነበር ጎሉ የተቆጠረው ማለት ነው። በቢውልድ አፕ ሊወጡ ሲሉ ራይስ ኢንዞ ሊፊን አዳፍቶ ነው የቀሙ። በቢውልድ አፕ አዳፍቶ ማለት ይችላልላችሁ። የመጀመሪያው የራይስ ስህተት ሙሉ በሙሉ ያጠፋበት ነው ራይስ። ኢንዞ ሊፊን አዳፍቶ ቀሙ። ያን ኳስ ራይስ ቀምቶ ለኢዜ ተጫወተ። ኢዜ ለሚሪኖ ተጫወተ። ሚሪኖ ከቦክስ ጫፍ ሆኖ ሳካን አገኘው። ሳካ ከጠባብ አንግል በቀኝ እግሩ ፍጹም ሊቆጠር በማይችል የሚመስል ኢንሲደንትስ ጎሉ ማስቆጠር ቻለ ማለት የሚገርም የጎል ክሊኒካል የሆነ የጎል አጨራረስ ነበር ለሳካ ማለት ይቻላል። ምክንያቱም ጠባብ አንግል ነበር፣ ቀኝ እግሩ ነበር፣ ፐርፌክት የሆነ አኩሬሲ ነበረ ለሳካ እና አርሰናል ጨዋታውን ወደ 1-1 መለሰው። ሳካን መጨፈር አልወደደም፣ ወዲያውኑ ነበር ጨዋታውን ያስቀጥለው። አርሰናል የሚያሳየው ሜንታሊቲ የሚያሳይ ይመስለኛል። ጨዋታው ላይ ድጋሚ ጎል እንደሚያገኙ እርግጠኛ የሆኑበት ኢንሲደንት ነበረ። ከዛ በኋላ 57ኛው ደቂቃ ላይ የዙቢሜንዲ ሌላ ሙከራ እናገኛለን። ከማይታመን ጠባብ ስፔስ ውስጥ ኪስ ውስጥ እንዲሉታል እነሱ ነጮቹ ኢን ዘ ፖኬት የሚሉት ማለት ነው። ምክንያቱም ሙሉ የሰንደርላንድ ተጫዋች ቦክስ በነበሩበት አጋጣሚ ላይ ነበረ ቦክስ ውስጥ ኳሱን የተቀበለው። ከትሮሳርድ ነበር ኳሱን የተቀበለው። ትሮሳርድ እሱ ማግኘቱ የሚገርም ነበር። ዙቢሜንዲም ከዛ ኪስ ፖኬት ኳሱን አግኝቶ የሞከረበት መንገድ የሚገርም ነበር። ፖሉን ታኮ ነበረ ሲወጣ የተመለከት ነው ማለት ነው። 60ኛው ደቂቃ ላይ የሌላ በጣም ግሩም ሙከራ እናገኘ። የራይስ ሙከራ ብሎክ ተደረገ። ብሎክ የተደረገውን ኳስ ኢዜ በደረቱ አበረደና በድጋሚ ሾተው። ቀላል ሾት ነበር ኢዜ። እርግጥ በረኛው በቀላሉ ተቆጣጠሩ። ምን ያህል አርሰናል ሙከራዎችን ሲያደርግ እንደነበር ትመለከታላችሁ። 64ኛው ደቂቃ ላይ ዙቢሜንዲ ሌላ ሙከራ አረገ። ሌላ የሚደንቅ ሙከራ የግብ አግዳሚ የመለሰው በረኛው ፓንች አድርጎ መለሰው ኳሱን። ወደ ቦክስ የተደረገ ክሮስ ነበረ። ወደ ቦክስ የተደረገ ክሮስ ነበረ። ቦክስ የጣለ በረኛው ፓንች አድርጎ ወጡ። በረኛው ፓንች አድርገውን ኳስ ዙቢሜንዲ በቀጥታ መጥቶ ባለፈው ፓላስ ላይ አይደለም ማን ላይ ነው እንደዚህ አይነት ጎል ሲያስቆጥር የተመለከተ ነው። ድንቅ ጎል ማለት ያን ኳስ የሚመስል ኳስ ሊያስቆጥር ተቃርበው ነበር፣ ግን የግቡ አግዳሚ መለሰውና በጣም ያስቆጥ ኳስ ነበር። ምን ያህል አርሰናል ጎል ለማስቆጠር ተደጋጋሚ ሙከራዎችን ሲያደርግ እንደነበረ ያሳይና 74ኛው ደቂቃ ላይ ከነዚህ ተደጋጋሚ ሙከራዎች በኋላ ሊያንድሮ ትሮሳርድ ፍጹም አስደናቂ ጎል ማስቆጠር ቻለ፣ ከቦክስ ውጭ ማለት ነው። ሳካ ተጠልፎ የተገኘ ኳስ ነበረ። ያ ኳስ ከ2 ወይም ከ3 የማጥቃት እንቅስቃሴዎች በኋላ እዛው ላይ ሜዳ ላይ ቆየ። የሰንደርላንድ ሜዳ ላይ
2-3 አጋጣሚዎች ነበሩት። ከዛ በኋላ ሜዳ ላይ ቆየ። ስዊች ተደርጎ ከቀኝ መስመር ወደ ግራ መስመር ስዊች ተደርጎ መጣ። ያበደ ሹት አረገ ከቦክሶች ሊያንድሮ ትሮሳርድ ማለት ነው። ከ4 ዓመት በኋላ ከቦክስ ውጭ ጎል አስቆጠረ። 33 ጎሎችን ኢንሳይድ ዘ ቦክስ ካስቆጠረ በኋላ ከዲሴምበር 2001 ብሬንፎርድ ከብራይተን ካረጉት ጨዋታ የብራይተን ተጫዋቹ ነው ካስቆጠረው በኋላ ለመጀመሪያ ጊዜ ከሳጥን ውጭ አስቆጠረ። ፍጹም አስደናቂ ውብ ጎል ነበረ ማስቆጠር የቻለ ማለት ነው። ከዚህኛው ኢንሲደንት በኋላ ሰንደርላንዶች ወደ ጨዋታው ለመመለስ በደንብ ሞከሩ። እናም ወደ ጨዋታው ሲመለሱ ያስፈሩ ነበር። በጣም የሚገርመው ነገር እሱ ነውና ሚኬል አርቴታ ጌሙን ማኔጅ ለማድረግ አንድ የጎደለው ነገር ተጫዋች እጥረት ነበረበት። ይሄ ማቴሪያል የሚባል ማለት ነው። ምክንያቱም የፊት መስመር ተጫዋቾቻችን የኛ መቀያየር ነበረባቸው። አዲስ ጉልበት ያስፈልግ ነበረ፣ ግን ደግሞ በቂ ሪሶርስ አልነበረም። እንዳልኳችሁ ሁሉም ቪክተር ኬሬስ፣ ኖኒ ማዱኬ፣ ማርቲን ዙቢሚንዲ፣ ማርቲን ኦዲጋርድ፣ ጄሱስ ብዙ ተጫዋቾቻችን ጉዳት ላይ ነበሩና ምንም ሪሶርስ አልነበረውም። ራያ የሚገርም ሴቭ 88ኛው ደቂቃ ላይ ያደረገ በጣም የሚገርም ሴቭ ነበር ማድረግ የቻለ። ሙኬሊ ከኛ ፋር ፖስት ላይ የወረወረው በእጅ የወረወረው ወደ ፋር ፖስት የወረወረው ኳስ የሙኬሊ ጁሮራ ኮርና በሉት ወደ ፋር ፖስት የወረወረው ኳስ ቀጥታ የወረወረው ኳስ ተገጭና ራያ ነካው። ድጋሚ ኳሱ አራቀም ነበርና በድጋሚ መለሰው። ከዛ በኋላ እንደገና ኳሱን አገኙት። ሶስተኛ ሴቭ ነበር ማድረግ ትሪፕል ሴቭ ይሉታል ነጮቹ። ትሪፕል ሴቭ ነበር ራያ ማድረግ የቻለ በዚህኛው እንቅስቃሴ ላይ ማለት ነው። 84ኛው ደቂቃ ሌላ የራያን ሴቭ እናገኛለን እና ምን ያህል እነሱ ወደ ጨዋታው እንደተመለሱ የሚያሳይ ይመስለኛል። ራይስ ተቀማ ኳሱን ከጥልቅ ወደ ውስጥ ነበር ኳሱ የተሻገረው። ከዛ በኋላ ሪናልዶ ከሁለት የአርሰናል ተጫዋቾች መካከል ከዊሊያም ሳሊባ ከገብርኤል ማጋለሽ መሀሉ ነው ኳሱን አገኘና ራያ የሚገርም ሴቭ ማድረግ ቻለ። እነዚህ የራያን ሴቭ ስትመለከቱ መጨረሻ ደቂቃ ላይ ያሉ ስህተትን ይቅርታ እንድታደርጉለት ያስችላል። እዚህኛው እንቅስቃሴ ላይ ነው እንግዲህ ሚኬል አርቴታን ትንሽ መታዘብ ያለብን ማለት ነው። ሙሉ በሙሉ ማለት በሚቻል ደረጃ ራይት ደክሞት እንመለከተው ነበርና የአማካኝ ክፍላችን ሙሉ በሙሉ እያፈሰሰ ነበር። የነሱ ማጥቃት መቆጣጠር ተቸግሮት ነበርና የመጨረሻ ደቂቃዎች ላይ ክርስቲያን ኖርጋርድ በጣም ያስፈልግ ነበረ። ክርስቲያን ኖርጋርድ ሞስኬራን አስገባው ቦክስ ውስጥ ተጨማሪ ፕሬዘንስ እንዲኖር ኢዜና አስወጣ። በጣም ጥሩ ቅያሬ ነው ይሄኛው። ግን ደግሞ ትሮሳርድ ወይም ሳካ ወጣው ክርስቲያን ኖርጋርድ መግባት ነበረበት። ተጨማሪ ረዥም ተጫዋች ጉልበት ያለው አማካኝ ክፍል ላይ የነበረውን ብልጫ እና የኳስ ቁጥጥር መልሶ ማግኘት የሚያስችል ቅያሬ ማከናወን ነበረበት። ፍጹም ያልጠበቅኩት ስህተት ነው ከሚኬል አርቴታ። ስሜት የሆነ ይሁን እነዚህ ተጫዋቾች የቀሩትን ደቂቃዎች ይወጡታል ብሎ አስቡ ይሆን አላቅም። ግን ክርስቲያን ኖርጋርድ የሚፈልግ ኦፌንሲቭ ተጫዋች የለውም። ኳሱን ኬር አድርጎ መቆየት የሚችል ተጫዋች የለውም። ሊቀይራቸው የሚችል ማክሲም ዶማን፣ ኢተን ንዋኔሪ ወይም ደግሞ ኤርማን ሄርስ ናቸው። እነዚህን ደግሞ ቀይረ የምታስገባቸው ተጫዋች አይደሉም። ግን ክርስቲያን ኖርጋርድ ያስፈልግ ነበር። ፍጹም ክርስቲያን ኖርጋርድ ያስፈልግ ነበር። ለምን ይሄ እንዳላረገ አላቅም እና በዚህ ተበሳጭቻለሁ። ከዛ በኋላ 93ኛው ደቂቃ ላይ ጎሉ ተቆጠረ ማለት ነው። የብራያን ብሮቢ ጎል ተቆጠረ ማለት ነው። የሚደንቅ ጎል ነው። ያስቆጠረበት መንገድ አክሮባቲኩ የሚገርም ነበር። ኳሱ አሁን በድጋሚ ከጥልቅ ተሻገረ። ሚኬል አርቴታ ሁለት ተመሳሳይ ጎሎች የተቆጠሩብን ብሏል። ከጥልቅ ተሻገረ። ከጥልቅ የመጣውን ኳስ ማጋለሽ ሊገጭ ሲሞክር በምን ያህል ቅስፈት እንደወጣ አላቅም። ዴቪድ ራያ ወጣ። መውጣት አልነበረበትም ፍጹም ማለት ነው። ምክንያቱም ኳሱን ሙሉ በሙሉ ማለት በሚቻል ደረጃ ማጋለሽ የማግኘት እድል ነበረው እና መውጣቱን ሲያውቅ ነበረ ብራያን ብሮቢ አክሮባቲክ የሞከረው ግብ ጠባቂ ቦታው ላይ እንዳልሆነ ሲያውቅ ነው አክሮባቲክ የሞከረው። ምክንያቱም ግብ ጠባቂ ቦታው ላይ ቢሆን ይሄን ኳስ ሊያስቆጥሩ እንደማይችል ፍጹም ይረዳ ነበርና ይሄኛው ኳስ በጣም ያበሳጨ ነበረ። ጎል ተቆጠረብን። ታስታውሱ እንደሆነ ሲቲ ባለፈው የውድድር ዓመት መስከረም 2024 ላይ ጆን ስቶንስ ጎል አስቆጥረውብን ነበር ከ90 ደቂቃ በኋላ። ከ90 ደቂቃ በኋላ የተቆጠረብን የመጀመሪያ ጎል ይሆናል ከዛ የጆን ስቶንስ ጎል በኋላ። ሰንደርላንዶች ደግሞ በዚህ ውድድር ዓመት ከ90 ደቂቃ በኋላ አምስተኛ ጎላቸው ነው የሚሆነው። በእነሱ ልክ ከ90 ደቂቃ በኋላ ብዙ ጎል ያስቆጠረ ተጫዋች አልነበረም። ግን ደግሞ ይሄ ከሆነ በኋላ ሌላ አርሰናል ጎል የማስቆጠር እድል ነበሩ 97ኛው ደቂቃ ላይ ማለት የማይታመን ኳስ ነው ዳኒ ቤላርድ ብሎክ ያደረገው። ይሄ ተጫዋች የመጀመሪያው ጎል አስቆጠረብን። ይሄኛውን ኳስ ደግሞ ብሎክ አደረገ። ሳካ ሻማ ወደ ቦክስ ካላፊዮሪ ገጨው። ካላፊዮሪ ሲገጩ ጎል ነበር። እኔ ጎል ነበር የጠበቅኩት ግን በረኛው ወጣው ኳስ እሰው ቦክስ የትንሿ ቦክስ ሳጥን ውስጥ ሜሪኖ ላይ ደረሰች። ሜሪኖ በቀኝ እግሩ መረቡን ነው የጠበቁት ምክንያቱም በረኛው የለም። ግን ዳንኤል ቤላርድ ኳስን ብሎክ አደረገው። እብደት የሚሆን እንቅስቃሴ ነበረ ግን መሆን አልቻለም።
ምንም ማድረግ አይቻልም። ይሄ የአርሰናል የቀድሞ ተጫዋች ጎል እንግዲህ ማስቆጠር ችሏል። ተካታይ ድል ነበረን ከአዲስ አዳጊ ቡድኖች ጋር። እንግዲህ ከሻምፒዮንስ ሊግ የመጣ ቡድን ነው የሌበርስ ሰንደርላንድ። ግን ከ14 ተከታታይ አዲስ አዳጊ ቡድኖች ጋር ካረግነው ድል በኋላ ሽንፈት ማለት አቻ ውጤት አጋጥሞናል። ነጥብ መጣል ችለናል። ሚካኤል አርቴታ ከጨዋታው በኋላ ፍራስትሬሽን አለ ወይ ጎል በመቆጠሩ ብለው ጠይቆት ነበር። አዎ ነው ያለ ቀጥታ ማለት። ምክንያቱም ሁለት ዳይሬክት ጎሎች ነው የተቆጠሩብን፣ ተመሳሳይ መልክ ያላቸው ጎሎች ነው የተቆጠሩብን። እናም የተቆጠሩብን ጎሎች ደግሞ ነጥብ ሲያሳጡ ፍጹም ያበሳጫል። ለተቃራኒ ቡድን ክብር መስጠት እንዳለብን እረዳለሁ፣ ግን ደግሞ የሚያበሳጭ ነዋል። ቤራርድ ጨምሮ ሌሎቹን ተጫዋቾች በጣም ጥሩ ነው የተጫወቱት። ኪዮስ ሲፈጥሩ ነበረ። ያ ኪዮስ ደግሞ ጠቅሟቸዋል ሲል ነው የተናገረ። ከኢንተርናሽናል ብሬክ በኋላ ከኢንተርናሽናል ብሬክ መምጣቱ ጥሩ ነው ብሎ ጠይቆት ነበረ። አዎ አለ። 7 ተጫዋቾች ጉዳት ላይ ነው የሚገኙብን። ፍሮንት ላይናችን ሙሉ በሙሉ ሳስቷል። ስለዚህ ሊሚትድ ነበርን፣ በጨዋታው ውስጥ የፈለግነውን ነገር ለማድረግ ሊሚትድ ነበርን። ስለዚህ ቀያሪዎች ያስፈልጉን ነበረ። ኢንተርናሽናል ብሬክ መምጣትና ተጫዋቾቻችን መመለሳቸው መልካም ይመስለኛል ሲል ነው መናገር የቻለው። ሌላ ወድጃቸዋል ጎል ከተቆጠረብን በኋላ ላሳዩት ነገር፣ ላስቆጠሩት ጎል ለነበራቸው መነሳሳት እና ኤነርጂያቸው በጣም አድናቆቴን ልሰጥ ፈልጋለሁ። የመጨረሻ ደቂቃ ጎል ያበሳጫል እና ነጥብ ሲሰጥ ግን ይሄ የሊጉ ባህሪ ነው ሲል ነው ሚካኤል አርቴታ መግለጽ የቻለው። ከኢንተርናሽናል ብሬክ በኋላ ከ15 ቀናት በኋላ ከስፐርስ ጋር በሜዳችን የለንደን ደርቢ ጨዋታ ይኖርብናል። ኤንኤልዲን የሚሉት ከዛ በኋላ ከባየር ሙኒክ ጋር በሜዳችን የሻምፒዮንስ ሊግ ጨዋታ እናከናውናለን። ከዛ ከቼልሲ ጋር በለንደን ደርቢ ወደ ምዕራብ እናቀናለንና ተደጋጋሚ 3 ከባድ ጨዋታዎች ከፊታችን ይጠብቁናል። ግን ካይ ሃቨርትዝ፣ ኖኒ ማዱኬ፣ ገብርኤል ሱስ ከኢንተርናሽናል ብሬክ በኋላ ሙሉ በሙሉ ይመለሳሉ። እሱ ለሚካኤል አርቴታ ስኳድ መልካም ይመስለኛል። ጨዋታው እንዴት አያችሁት? ጻፉልኝ እስኪ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም ቀን ይሁንላችሁ። ባይ